ሰባቱን አብያተ ክርስቲያናት ሁኔታ ስትመለከቱት ከእንባ ከመቆጨት የእግዚአብሔርን ቃል አለመስማት የእግዚአብሔርን ቃል አለመከተል ለእግዚአብሔር ድምጽ ስፍራን አለመስጠት ትኩረት አለመስጠት የት እንደሚያደርስ ያሳያቸዋል። በቁጭት ነው ዘመናችሁ የሚበላው። በጣም ነው የሚያሳዝነው። ትናንትና በኢየሱስ እጅ ላይ ኮከብ ነበሩ። በጌታ እጅ ላይ የነበሩ ከዋክብት ነበሩ፣ መቅረዝ ነበሩ፣ ያበሩ ነበር። የአዲሱ ኪዳን ሊቀ ካህን ሆኖ በመካከላቸው ወክ ያደርግ ነበር፣ ይመክራቸው ነበር፣ መልእክት ያመጣላቸው ነበር፣ ይናገራቸው ነበር፣ ኢንካሬጅ የሚያደርጋቸው ነገር ነበር። አንድ ማበረታቻ፣ ሁለተኛ ማስተካከያ፣ የሚመጣውን ነገር ያሳያቸው። ፍርስራሽ ሆነዋል። ሰው ከድምጽ ሲወድቅ የሚቀረው ፍርስራሽ ነው። ኮከብነታችሁ ለዘላለም አይውደቅ። ሁላችንም መጽሐፍ ቅዱሳችንን ያዝን። ዮሐንስ ራእይ ምዕራፍ 1 ላይ ያለውን ቃል እናወጣና እግዚአብሔርን ሐሳብ በጥሞና እንካፈላለን። ከቁጥር 1 ጀምሮ ያለውን ላንብበው። ቶሎ መሆን የሚገባውን ነገር ለአገልጋዮቹ እንዲያሳይ እግዚአብሔር ለእርሱ የሰጠው የኢየሱስ ክርስቶስ ራእይ ይህ ነው። ኢየሱስም መልአኩን ልኮ ለአገልጋዩ ለዮሐንስ ገለጠለት። እርሱም ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክርነት ያየውን ሁሉ መሰከረ። ዘመኑ ቀርቧል፣ እንግዲህ ይህን የትንቢት ቃል የሚያነብ ብፁዕ ነው፣ የሚሰሙትና የተጻፈውንም የሚጠብቁ ብፁዓን ናቸው ካለ በኋላ እንደዚህ ይላል። ቁጥር 4 ላይ በእስያ አውራጃ ለሚገኙ ለሰባቱ አብያተ ክርስቲያናት ካለው ከነበረውና ከሚመጣው በዙፋኑም ፊት ካሉት ከሰባቱ መናፍስት እንዲሁም ታማኝ ምስክር ከሙታንም በኩርና የምድር ነገስታት ገዥ ከሆነው ከኢየሱስ ክርስቶስም ጸጋና ሰላም ለእናንተ ይሁን ይላል። ክብር ለእግዚአብሔር ይሁን። ስለ ቃሉ እግዚአብሔር አምላካችን የተባረከ ይሁን። በዚህ ስፍራ ላይ ዛሬ የምናገርበት በጣም አጭር ክፍል ከባለፉት ጊዜያት እግዚአብሔር ወሩን ሙሉ ከሰጠን መሪ ሐሳብ ጋራ ተያያዥነት ያለው ሐሳብ። ለምን የእግዚአብሔርን ሐሳብ ፍሎው መከተል በጣም ወሳኝ ስለሆነ እስካልተከተልነው የሚያደርሰን ቦታ ላይ መድረስ ስለማንችል መከተል በጣም ሲሪየስ ጉዳይ ስለሆነ ነው። ቅድም እንደነገርኳችሁ this is a part of spiritual awakening and to follow the flow of the Holy Ghost እሱን ለመከተል ያለን አንዱ አማራጭ ፓተርኑን መከተል ነው፣ መንገዱን መከተል ስለሆነ እግዚአብሔር የምስክርነት ጊዜ ነው ብሎ ካለን ያ የምስክርነት ጊዜ ማለት ነው ብለን ስንል በዚህ በዮሐንስ ራእይ ምዕራፍ 1 ላይ ለሰባቱ አብያተ ክርስቲያናት የተነገረ ወይም በኤዥያ ለነበሩቱ አሁን ቱርክ ለምትባለው ቦታ ላይ በአብዛኛው በዚያ ስፍራ ላይ አሉ። እነዛ አብያተ ክርስቲያናቶች ፈራርሰው ጎብኚዎች የሚጎበኟቸው አብያተ ክርስቲያናቶች ናቸው። በተደጋጋሚ ጊዜ ወደ ቱርክ ኢስታንቡል ከዛም አልፎ ባሉት ከተሞች ኤፌሶን ምናምን የሚባሉ ቦታዎች ላይ ስዘዋወር አይቻቸዋለሁ። እነዛም ቦታዎች ፈራርሰው ዛሬ ቱሪስት ነው የሚጎበኛቸው። ማለት የደቀቀ የተበታተነ በተለያየ አይነት የሃይማኖት የለሽም በተለያየ አይነት የተሳሳተ የሃይማኖት ባለቤቶች አማካኝነት የተወሰዱ ቦታዎች ናቸው እነዛ ቦታዎች። ግን ይሄንን ስታነቡትና አሁናዊውን የነዛን ሰባቱን አብያተ ክርስቲያናት ሁኔታ ስትመለከቱት ከእንባ ከመቆጨት የእግዚአብሔርን ቃል አለመስማት የእግዚአብሔርን ቃል አለመከተል ለእግዚአብሔር ድምጽ ስፍራን አለመስጠት ትኩረት አለመስጠት የት እንደሚያደርስ ያሳያቸዋል። በቁጭት ነው ዘመናችሁ የሚበላው። በጣም ነው የሚያሳዝነው። ምክንያቱም እነዚህ ሰባቱ አብያተ ክርስቲያናት ትናንትና በኢየሱስ እጅ ላይ ኮከብ ነበሩ። እግዚአብሔር ፊት ልባርካችሁ ዛሬ
ኮከብነታችሁ ለዘላለም አይውደቅ። ከእግዚአብሔር እጅ ላይ የማትታጣ ያድርግ። አንተ በደንብ ጩህና አሜን በለይ። ምክንያቱም they were already in the hands of the Lord። በጌታ እጅ ላይ የነበሩ ከዋክብት ነበሩ፣ መቅረዝ ነበሩ፣ ያበሩ ነበር። ኢየሱስ as a high priest የአዲሱ ኪዳን ሊቀ ካህን ሆኖ በመካከላቸው ወክ ያደርግ ነበር፣ ይመክራቸው ነበር፣ መልእክት ያመጣላቸው ነበር፣ ይናገራቸው ነበር፣ ኢንካሬጅ የሚያደርጋቸው ነገር ነበር፣ ደግሞ ኮሬክት የሚያደርጋቸው ነገር ነበር፣ ዋርን የሚያደርጋቸው የሚያሳስባቸውና ደግሞ የሚያስጠነቅቃቸው ነገር ነበር። እንደ ሊቀ ካህን ሶስት ነገር ነበር የሚያደርገው። ኢንካሬጅመንት in the first place፣ አንድ ማበረታቻ፣ ሁለተኛ ኮሬክሽን ማስተካከያ ወይም ፕሮፌቲክ ዳይሬክሽን ወይም ትንቢታዊ አቅጣጫ ይሰጣቸው ነበር። ይሄን አስተካክል የሚል። in the third place, if you are not doing this, if you cannot correct your ministry, your life, your future, እዚህ ጋር ትመጣለህ፣ ይሄ ነገር ያጋጥመሃል ብሎ consequence of life style ይሄ ነው ብሎ ይነግራቸው ነበር። የሚመጣውን ነገር ያሳያቸው ነበር። ዛሬ እነዛ አብያተ ክርስቲያናቶች እነ ኤፌሶን፣ እነ ፊላዴልፊያ፣ እነ ሎዶቅያ፣ እነ ቲያጥሮን፣ እነዚህን የመሳሰሉ እነ ኤፌሶን የመሳሰሉት አብያተ ክርስቲያናት ፍርስራሽ ሆነዋል። ሰው ከድምጽ ሲወድቅ የሚቀረው ፍርስራሽ ነው። ሰው ከድምጽ ሲወጣ የሚቀረው ፍርስራሽ ብቻ ነው። እስራኤል በነቢዩ በኤርሚያስ በዛ አልቃሻ በተባለው ነቢይ ሰቆቃው ኤርሚያስ አማካኝነት የተረፋት ነገር የተረፋት መዝሙር ምድሪቷ ፍርስራሽ ሆነች። አባቶች አልታፈሩም። ነገር ተበላሽቷል። የከበረው ቦታ ላይ የማይገባቸው ሰዎች ቆሙ እያለቀሰ ነው ሰቆቃው ኤርሚያስ ያለቀው። ወንድሞቼ ዛሬ ልንገራችሁ፣ እግዚአብሔር እንደገና መነሳት፣ እንደገና መታደስ፣ እንደገና መቆም፣ እንደገና ከቃሉ ጋር መጣበቅ፣ እንደገና የከበረውን ፊቱን መፈለግ፣ እንደገና በጸሎት ወደ እርሱ መቃተት ያድርግልን። እንደገና ከእርሱ ጋር የመጣበቅ መንፈስ ይብዛልን። ለዚህ አሜን ካላልክ አይ ዶንት ኖ ተኝተሃል። ዛሬ እግዚአብሔር አንቃ። በደንብ ጮህና አሜን በለይ። ትልቅ አሜንታ የሚያስፈልገው ነገር ይሄ ነው። አይኸው this is the final and the ultimate goal of breakthrough የሚባለው ይሄ ትልቁ ጥርመሳ ማለት ከእግዚአብሔር ጋር መገናኘት ነው። The greatest breakthrough is connected with God። ትልቅ breakthrough ማለት connection ከእግዚአብሔር ጋር መገናኘት። ፈረንካ ኪሱ ውስጥ ቢበዛ breakthrough አይደለም unless you are connected with him. If you got an amazing position, it's nothing unless you connected with him. ምን ይሰራል? የጎብኚ ማዓት ምን ይሰራል? እግዚአብሔር የሌለበት ጎብኚ። ዛሬ ልንገርህ፣ አንተ ትውልድ ስማኝ፣ አንተ ትውልድ ስማኝ፣ እግዚአብሔር ከራሱ ጋር ያጣብቅህ። በደንብ አጨብጭበህ አሜን በለይ። ጸሎት ካነሰብህ የሚቀርህ ፍርስራሽ ነው። መንፈስ ቅዱስ ከቀለለብህ የሚቀርህ ፍርስራሽ ነው። ለድምፁ ማትነቂ ከሆነ የሚቀርሽ ፍርስራሽ ነው። ልንገርሽ ዛሬ ይላል የሰራዊት ጌታ እግዚአብሔር እያልኩ እጅ ስጭኜ ሳይሆን እንደዚሁ በቀጥታ ልንገርህ፣ ከእግዚአብሔር ጋር ካልተጣበቅ የሚቀርህ ፍርስራሽ ነው። ከፍርስራሽ መዳን ከፈለክ ስድስቴ መገሰጽ ሳይሆን የዛሬውን ምልክ አሜን ማለት ነው። አሜን የሚል ሰው ይሁንለት። አሜን የሚል ሰው ይሄ ያግኘው። ለእግዚአብሔር ክብር ይሁን። ኢየሱስ መጥቶ እንደ ምስክር ነው ያወራው እና ሲናገር አይታችሁት ከሆነ የታመነው ምስክር እንዲህ ይላል። ምንድነው ቴስቲፋይ የሚያደርገው? ምንድነው
ራሱን በዚህ ደረጃ ሲያስተዋውቅ የታመነው ምስክር ብሎ ነው ያስተዋወቀው። ምንድነው የሚመሰክረው? ለእያንዳንዱ ቤተክርስቲያን፣ ለእያንዳንዱ በዛ ላሉት ለሰባቱ አብያተ ክርስቲያናት፣ በእጅ ውስጥ ላሉት ለሰባቱ ከዋክብቶች ምስክር ከእግዚአብሔር ዓለም መጣ። የእግዚአብሔር ዓለም ምስክር ከሰው ምስክር ይበልጣል። ልንገርህ፣ ዓለም ሁሉ ብርቱ ነህ ከሚልህ እግዚአብሔር ደካማ ነህ ብሎ የሚቀጥለው ምዕራፍህን ይስራው። የእግዚአብሔር ምስክር ከሰው ይበልጣል። አየው፣ አንዳንድ ጊዜ ራሳችንን የምናሞኝበት ነገር አለን። በእግዚአብሔር ምስክር ውስጥ ለመኖር ራስን አዘጋጅ ብሎ ታጠገባቸው ያለው ሰው በጌታ በእግዚአብሔር ምስክር ውስጥ ለመኖር ከእግዚአብሔር ምስክር ጋራ ለመቆም ራስን አዘጋጅ በሉት። ይሄ ነው ሰክሰስ፣ ይሄ ነው ድል በሉት። ካሞን አሜን ነው፣ አሜን ነው ወይ? ሊስን አንዳንድ ጊዜ ሰልፍ ዲሲቪንግ ፐርሰናሊቲ የሚባል ነገር አለ። ራስን የማሳት ኃይል። ማንም ምንም ሳይሆን ምንም የሆነ ቢመስለው ራሱን ያስታል የሚባል ቃል አለ። ማንም ምንም ሳይሆን ምንም የሆነ ቢመስለው ራሱን ያስታል። ምንም ሳይሆን ኦኬ፣ ምንም የሆነ ቢመስለው። አንድ ጊዜ አንድ አርቲክል ሳነብ ዝንጀሮ የሚበሉት የሆነ ፍሬ አለ፣ ዝንጀሮች የሚበሉት እና ያንን ፍሬ ይበሉና ይሰክራሉ። እና ፍሬው የሚያረጋቸው ነገር ይጣፍጣቸዋል፣ ከዛ ያሰክራቸዋል። እና ይሄ በቃ ትልልቅ ዝንጀሮ ልክ ሰፈር ላይ እንደምታዩት አይነት ሰከራ እንዲህ ነው በቃ የሚሉት። በቃ ዝንጀሮች እንዲህ ነው በቃ የሚሉት። እና ያንን የበላ አንድ ትልቅ ጉሬዛ ነው ምናምን የሚባለው ዝንጀሮ ዛፍ ላይ ወጣ እንደምንም። ከዛ ዙሪያውን አንበሶች መጡ፣ ከበቡት። ከዛ እዛ ላይ እንዳለ አዞረውና በስካር ወደቀ። አንበሶች አዩት። ይህ የሰከረስ አንበላም ብለው ከበውት ተኙ። እሱም እንቅልፍ ወሰደው። ንፋስ በደንብ ሲመታው ነቃ። ከዛ በኋላ እንዲህ ብሎ ሲያይ አንድ አንበሳ አለ። ከዛ እንዲህ ሲከፍት ሌላ አንበሳ አለ። ሲያይ ሌላ አንበሳ አለ። ዞር ሲል ዙሪያውን አንበሳ አለ። ወይኔ እኔ እኮ ስሰክር የማረገውን ነገር አላቅም፣ ይህን ሁሉ ገድዬ ነው አለ። እና ይሄ ማለት ራስን ማሳት ይባላል። ራሱን አስቶታል። አሁን ሰይጣን አላሳሳተው፣ ሰው አላሳሳተው፣ ራሱን በራሱ ነው። ሰልፍ ዲሲቪንግ ማይንድ ሴቲንግ ማለት ይሄ ነው። እና he think that he is a biggest hero። የት እንዳስቀመጠ ራሱን ተመልከቱት። በቃ ትልቅ ጀግና ራሱን አድርጎ እኔ እኮ በቃ ሰክራ አላረቀውም የማረገውን ነገር ይሄን ሁሉ ገደልኩኝ ማለት ነው አለ። እና እነሱ ንቀውት የተኛ ገሏቸው የተኙ መስሎታል። እና በህይወታችን ውስጥ እግዚአብሔር አምላክ የሚያወራን ድምጽ ከየትኛውም ድምጾች ይልቅ እውነትና ልክ ነው። ሰው ብርቱ ነህ ከሚል እግዚአብሔር ደካማ ነህ ብሎ ያበርታ። ሰው ትችላለህ ከሚል እግዚአብሔር ፊት አልችልም አንተ እንዳልከኝ ደካማ ነኝ ግን አበርታኝ የሚል መንፈስ ይብዛልን። እውነተኞች የምንሆነው ከእውነተኛው ምስክር ጋር ስንጣበቅ ነው። እውነተኛው ምስክር ደግሞ ዋሽቶ አያበረታንም፣ ነግሮ ያስነሳናል። አሜን ነው ወይ? So don't try to foolish yourself. Do not try to manipulate your life. Do not try to deceive yourself. ራስን አታታለሁ። ሳትጸልይ አልጸለይክም፣ ሳትበረታ አልበረታህም። ስለዚህ ውደቅ እግዚአብሔር ፊት። ለነዚህ ለሰባቱ አብያተ ክርስቲያኖች ጌታ መጥቶ መልእክት ሲነግራቸው እንደዚህ አላቸው። እውነተ የታመነው ምስክር እንደዚህ ይላል። እንደዚህ ነው ያለው። ከሰባቱ መናፍስት በዙፋኑ ፊት ካሉት ከሰባቱ መናፍስት እንዲሁም ታማኝ ምስክር ፌስፉል ከሆነው
ከሱ ምስክር ከሙታን በኩርና የምድር ነገስታት ገዥ ከሆነው ከኢየሱስ ክርስቶስ ብሎ ነው የሚጀምረው። ስለዚህ ሲመጣ ምንድነው የነገራቸው? ለሰባቱም አብያተ ክርስቲያናት አቃለው እያለ ነው የጀመረው። አቃለው። እስቲ የሚመሰክርልኝ ያውቃል በሉ። የሚመሰክርልኝ ያውቃል በሉ። እንደገና ላስብላችሁ፣ የሚመሰክርልኝ ያውቃል በሉ። ማንም ባያውቅ እርሱ ያውቃል በሉ። ማንም ባይረዳኝ እሱ ይረዳል በሉ። ማንም ባያውቀኝ እርሱ ያውቀኛል በሉ። ትልቁ ጉዳይ እዚህ ውስጥ መገኘት ነው። ወንድሜ አባት ላያውቅህ ይችላል፣ ላይረዳህ ይችላል። እናትሽ ላትረዳሽ፣ ባል ሚስት፣ ወንድም እህት ላይረዳህ ይችላል። እግዚአብሔር ከተረዳህና ካወቀ ከሁሉ በላይ ነው። ትልቁ ዕውቀት ይሄ ነውና እግዚአብሔር ያውቀኛል ያውቀልኛል የሚል ሰው አሜን ይበል። ዛሬ ሙሽሮች እዚህ ፊት ለፊታችን አሉ እንደምታዩአቸው። አባትና እናት ስም ወይ እስከ አያት ከዛ በኋላ የት እንደነበረች የት እንደነበረ ምናምን ነው የሚተዋወቁት። ትንሽ ስክሪን አድርጌያቸዋለሁ። እንዴት ተገናኛችሁ፣ እንዴት ነው የተዋወቃችሁት ምናምን ብዬ። ከዛ በኋላ ስንት ጊዜ ጸለያችሁ፣ እንዴት ነው? ከዛ በኋላ መጀመሪያ ፍቅር የያዘው ማን ነው? ኮሬንት የያዘው ማን ነው? ሙድ የያዘው ማን ነው? ምናምን ብዬ ጠይቄያቸዋለሁ። እና የሚገርማችሁ ታሪክ ተዋውቀው ጨርሰው አይደለም አባት እናት ምናምን ተዋውቀው ነው የተጋቡት። ገና መተዋወቃቸው ወደፊት ነው። አሁን ማስክ ሁሉ አለ። ገብቷችኋል አይደል? ስታይል ምናምን ነገር አለ። ራስን መጠበቅ አለ። አብረው አይደለም የሚኖሩት፣ ይደዋወላሉ። ሃንዬ ዴነሽ ኦ ማይ ጋሽ ትላለች እሷ። ከዛ እሱም ናና አይ ሚስ ዩ በጣም ምናምን አለ። ከዛስ ሌላ ቦታ ላይ ነው የሚኖሩት። አሁንስ አብረው ነው የሚኖሩት። ጫማውን ጣ አድርጎ ወርውሮ ካነሳሽ አንሺው ካላነሳሽ የራስሽ ጉዳይ ብሎ ነው የሚወጣበት ሰዓት ይመጣል። ትረዳኛለህ? መታወቅ ከስም ያለፈ የህይወት ስርዓት ውስጥ መገኘት ነው። መታወቅ ከስም ያለፈ ከባክግራውንድ ያለፈ your background is your past information ያለፈ ነው። ሰው ወደፊት ነው የሚኖረው። ሰው ፕሮፌቲክ ነው፣ ወደፊት ነው። በትናንትናው ጉዳይ አጠናዋለሁ ብለህ ስትል ሰውየው ወደፊት ነው የሚኖረው። ፊቱ ራሱ ወደፊት ነው፣ ወደፊት ነው የሚኖረው ሰውየው። ስለዚህ በየቀኑ ከኢንተርኔት ላይ ይማራል፣ ከቲክቶክ ይማራል፣ ከፍሬንዶች ይማራል። ለርሱ ያልነገራትን ነገር ሁሉ የሚያስታውስበት ጊዜ ይመጣል። ለርሱ ያልነገረችውን የምታስታውስበት ጊዜ ይመጣል። አሁን ካሁን በኋላ ነው የሚተዋወቁት። እኛ አምነን ነው ሰርቲፊኬት የምንሰጣቸው። ሰርቲፊኬት መጨረሻ ላይ ነበር በየትኛውም ዓለም የሚሰጠው። ቸርች ላይ ብቻ ነው የጀመሩ ቀን የሚሰጠው ሰርቲፊኬት። የእምነት ቤት ስለሆነ ስለምናምናችሁ ነው የምንሰጣችሁ፣ ስለምናውቃችሁ አይደለም። you see so ገና መተማመን እንጂ መተዋወቅ ዋና ጉዳይ ቢሆን ኖሮ ማንም ሰው አይጋባም ነበር። እኔ ሁሌ ላለው እስኪ አስቡት፣ አብራሃት ያላደክ አብራሃት ያልኖርክ ህልሟን የማታቅ ተኝታ ምን እንደምታይ የማታውቅ ለሊት ትቀየር ወይስ ይቀየር የማታውቁት ሰው አግብተህ አባይ ብታስበው ድንገት ተነስታ ብትለኝ ምናምን ብለህ ብታስብ ባታምናት ባታምኙ በኢየሱስ ስም ወጋው። በጣም ነው ብዙ ሰው የደረከተው። እንደዛ ባይሆን አበስ ገበርኩ ስለምንተማመን ነው የምንኖረው። ቢዝነስ ዲል ስታረግ ተማምነህ ነው፣ ተዋውቀህ አይደለም። እግዚአብሔር ግን በህይወቱ ውስጥ ግን የሚመሰክረው አውቆህ ነው። ሰው አያውቅህም፣ እግዚአብሔር ግን አይስትህም። ሰው አያውቅህም። ምርጥ ሚስትህ ጓደኛ ቤስትህ ምናምን ሆና ላታውቅ ትችላለች። ባል ላይታወቅ ይችላል። ሚስት ላትታወቅ ትችላለች። ገና ወደፊት ነው እየሄድክ ነው፣ እየተዋወቅክ ነው የምትከተለው።
እግዚአብሔር ግን አውቆ ነው የሚጀምረው። አቃለው ይልሃል። እስኪ አሜን በሉ ባካችሁ። እግዚአብሔር ድካምህን ቢሆን አቃለው፣ የምታልፍበትን መከራ አውቃለሁ፣ የምታልፍበትን ቻሌንጅ አውቃለሁ ብሎ ነው የሚመጣው። እግዚአብሔር ያውቃል። አንተ አምናለሁ ብለህ ነው የምትኖረው። አምናለሁ ብለሽ ነው የምትቀጥዩ። አምናለሁ ብለህ ነው የምትገባው። ተማምነህ ነው የምትገባው። እግዚአብሔር ጋር ግን ተዋውቀህ ነው የማታቀው። አውቀህም የማጨርሰው እግዚአብሔር አውቆ ጨርሶ አጥንቶችህን ቆጥሮ ማለት ነው። እርሱ ገና እናት ማህፀን ውስጥ እያለ 270 አጥንትህን ቆጥሮ ገጣጠመ። ከዛ ስታድግ 106 አጥንቶች ሆነ ስትኖር እርሱ ያቃሃል። በየትኛውም ደም ስሮች ከዚህ እያንዳንዱ ይሄ የሰው ልጅ የደም እያንዳንዷ ሴል ብትቀጣጠል ከዚህ እስከ ጨረቃ ያለውን ጉዞ ግማሽ ያህል ይወስዳል። ሰውነቱ ውስጥ ያለው የደም ሴል ይሄንን እግዚአብሔር ነው የሚያውቀው። ለክቶ የሰራህ እግዚአብሔር ያውቃል። ለክቶ የሰራሽ እግዚአብሔር ያውቅሻል። ማንም ባያውቅህ እግዚአብሔር ያውቀኛል የሚል አሜን ይበል ባካችሁ። ሲበለም ባጨብጭቡና አሜን በሉ። ክብር ለእግዚአብሔር ይሁን። He knows your life. He knows your weakness. He knows your strengths. በሊደርሺፕ ውስጥ ብዙ ጊዜ የሚባል አንድ የሚጠቀስ ጥቅስ አለ። SWOT አናሊሲስ የሚባል SWOT አናሊሲስ የሚባለው አሁን አንድ ተጨምሮለታል። knowing your strengths, knowing your weakness, knowing your opportunity and knowing your traits ተብሎ SWOT አናሊሲስ ይባላል። SWAT እነዚህ አራት ፊደላቶች SWOT አናሊሲስ ይባላል። S stands for strength, W stands for weakness, A stands for O stands for opportunity, and T stands for trait ወይም ተግዳሮት። እነዚህ አራት ነገሮች ቼክ ይደረጋሉ መስሪያ ቤቱ ውስጥ፣ ላይፍ ውስጥ፣ ሪሌሽንሺፕ ላይ፣ ሚኒስትሪ ላይ፣ አድሚኒስትሬሽን ሊደርሺፕ ውስጥ ቼክ ይደረጋል። በእነዚህ ቼክ ትደረጋለህ። ዋናው ግን ቼክ የምትደረግበት ትክክለኛው ጣቢያ እግዚአብሔር ይሁን። ዛሬ ሁሉም ሰው ተመልሶ አንተ እስቲ መስክርልኝ ይበለው። አንተ እስኪ ንገርልኝ። ኢየሱስ የቀራጭ ልጅ ሲሉት፣ ኢየሱስ በዝሙት የተወለደ ሲሉት የሰው ምስክርነትን ያልፈልግም አለ። አባቴ የመሰከረልኝ እሱ ልክ ነው አለ። አንተ ዓለም ሁሉ ምስቅልቅሉ ወጥቶ በአንተ ላይ የአንድ አይነት ነገር ቢያወራ ከሰማይ ያለው እግዚአብሔር የተለየ ድምጽ ስለ አንተ ካወጣ የሚያሸንፈው አንዱ ነው። አልሰማኸኝም? ዛሬ በግራና በቀኝ ድምጾች የተረበሸ ህይወት የምትመራ የሰማዩ አንዱ ድምጽ ሁሉን ይዘጋልሃል። የሰማዩ አንዱ ምስክርነት የሁሉንም ምስክርነት ያሸንፋል። ከሰማይ ጋር የተስማማ የምድርን ድምጾች ሁሉ ረግጦ ይሄዳል። የሰማዩ ይበልጣል የሚል አስኪ አጨብጭቦ አሜን ይበል። የሰማዩ ይበልጣል። ዛሬ በዚሁ አጋጣሚ ሙሽሮች ለእናንተ የምነግራችሁ አንድ መልእክት አለኝ። ዛሬ መቼስ ሙሽሮች ታውቃላችሁ ስብከት አይሰሙም፣ ሰዓት ነው የሚያዩት። ጥቅስ አያዩም። የጋብቻ ቀን ሙሽሮች ጥቅስ አያዩም፣ ሰዓት ነው የሚያዩት። አያልቅም እንዴ? እነሱ እኮ በፈለጉት ሰዓት ነው የሚመጡት እንደ ኢየሱስ። ይሄው አንዳንዶች እንዳውም ሲያወሩ ምን ይላሉ መሰላችሁ? ሙሽሮች ልክ እንደ ኢየሱስ ቶሎ መጣለው ብለው 2000 ዓመት እሱ እንደቆየው 6 ሰዓት ላይ ብለው 9 ሰዓት ላይ ይመጡና ያው ዋናው ሙሽራ ራሱ ስለዘገየ እኛም በሱ ወጥተን ነው ይላሉ። እና ዛሬ ለእናንተ ግን መልእክት ልንገራችሁ፣ አጭር መልእክት። ስለሱ ከሰማይ ስሚ፣ ስለሷ ከሰማይ ስማ። የላይኛው ምስክርነት ነው የሚያስቀጥላችሁ። ግራና ቀኝ ምስክርነት ዛሬ የሚመሰክሩላችሁ እና የምንሰጣችሁ ሰርቲፊኬት ላይ የሚጻፉ ስሞች አሉ። የተጻፉ ስሞች የሚፈርሙ ምስክር የሚሆኑ እነዛ ምስክሮች ነገ ጠዋት ላይ በምንም አይነት መንገድ አያርገውና ሐሳብ
ሊቀየር በምድር ላይ ላይኖሩ ምናምን ይችላል። መድኃኔዓለም ሺህ ዓመት ያኑራቸው። የዘላለሙ ምስክር ግን ከህይወታችሁ ውስጥ አይጠፋም። ይሁን ነገር ሲፈጠር በርከክ ብላችሁ ምስክራችን ምን ትላለህ በሉት። የላይኛው ምን ትላለህ? የሰማይ አባት ምን ትላለህ? ከምድር ያለፈ ነገር የምታይ አየው። ምድር ላይ ሆነ እንኳን ከዚህ ጋር እንደዚህ ስታይና ከላይ ሆነ ወደ ታች ስታይ ልዩነት አለ። ከላይ ያለው ሁሉን ያያል፣ ሁሉን ያውቃል፣ ሁሉን ይሰራል። ስለዚህ በህይወታችሁ ውስጥ እርሱ ዋናው ምስክር እርሱ ብቻ ይሁን። በሶስት የተገመደ ገመድ ነው የሚለው መጽሐፍ ቅዱስ፣ በቶሎ አይበጠስም ይላል። ሶስተኛው ገመዳችሁ እግዚአብሔር ይሁን፣ እርሱ ይሁንላችሁ። መድኃኔዓለም ሶስተኛው ገመድ ይሁን። አትበጠሱ፣ አትሸነፉ። ዛሬ በዚህ መልእክት ይሄንን ቀን ልደምድም። እግዚአብሔር ያውቃችኋል። የላይኛው ምስክር ያውቃል በሉት። አጠገባችሁ ላለው ሰው እባካችሁ ንገሩት በደንብ። የላይኛው ምስክር ያውቃል በሉት። እግዚአብሔር ያለህበትን ያውቃል። እግዚአብሔር የምትደርስበትን ያውቃል። እግዚአብሔር የጠሉህን ያውቃል። የሚቃወሙህን ያውቃል። እንዴት እንደሚረዳህም ያውቃል። እንዴት እንደሚያድንህም ያውቃል። አሜን የሚል ሰው ለእግዚአብሔር ክብር ይሁን። ይህን ቃል ላንብብና በዚህ ቃል እንቋጨው። ምዕራፍ 2 ከቁጥር 1 ላይ መጀመሪያዊቷ ቤተክርስቲያን ሲነገራት እንደዚህ ተብሎ ነው የተነገረው። በኤፌሶን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ሰባቱን ከዋክብት በቀኝ እጁ የያዘው በሰባቱም የወርቅ መቅረዞች መካከል የሚመላለሰው እንዲህ ይላል፣ ስራህን ጥረትህንና ትዕግስትህን አውቃለሁ። ክፉዎችንም ችላ ብለህ እንዳሳለፍካቸው ሐዋርያት ሳይሆኑ ሐዋርያት ነን የሚሉትንም መርምረህ ሐሰተኞች ሆነ እንዳገኘሃቸው አውቃለሁ። ደግሞም በትዕግስት መጽናትህንና ስለ ስሜን መከራ መቀበልህን አውቃለሁ። በዚህ ሁሉ አልታከትህም። አውቃለሁ እያለ ነው የጀመረው። ዛሬ ከዚህ በላይ አልሄድም። እግዚአብሔር ያውቃል። ቀንጃችሁን ከፍ አድርጉና ላውጅ። እግዚአብሔር የምታልፉበትን መንገድ የሚያውቅ፣ እግዚአብሔር የምታልፉበትን ተግዳሮት የሚያውቅ፣ እግዚአብሔር ትዕግስታችሁን የሚያውቅ፣ እግዚአብሔር የውስጣችሁን ጽናት የሚያውቅ፣ እግዚአብሔር በሕይወታችሁ ውስጥ ያሳያችሁትን መልካም ትጋት የሚያውቅ፣ እግዚአብሔር የሕይወታችሁን ምዕራፍ ከክፉ ለመታደግ የመንገዳችሁን ስርዓት አውቆ አስቀድሞ የሚዘረጋው ያ አዋቂው እግዚአብሔር በሕይወታችሁ ውስጥ ዛሬም ከየትኛው ምስክር በላይ ምስክር ሆኖ ይቆማል። ምስክር ሆኖ ይቆማል። አውቃለሁ እኔ ማንም ባያውቅ፣ አውቃለሁ እኔ ማንም ባይረዳ ብሎ ያ እግዚአብሔር ዛሬ በሕይወታችሁ አውርቷልና ዘመናችሁ ከድካም ይውጣ፣ ቤታችሁ ከሐዘን ይውጣ። ማን ይረዳኛል፣ ማን ያውቅልኛል ከሚል መንፈስ ሕይወታችሁ ዛሬ ያመለጠ ይሆን። መንገዳችሁ ዛሬ በኢየሱስ ስም ከክፉ እስራት የተፈታ ይሆን። እንቅፋታችሁ ይወገድ። መልካምነቱ በሕይወታችሁ ላይ ይገለጥ። አሜንና አሜን ሆነ በኢየሱስ ክርስቶስ ስም አሜን።